አንተ ማትረባ እንዴት ነው በር ሳዘጋ የምመጣው? ኧረ አለቃ አልዘጋቱ ነበር እንዴ? የማይረባ ጭራሽ እኔን ትጠይቀኛለህ እንዴ? አሁን ሂድና ስለኔ ምንም ነገር ሳትነግራቸው አንጠልጥለህ አምጣልኝ። ትንሽ ስለኔ ነገር ማብራራት ከጀመረች ሔዋን ታውቀኛለች። እሺ አለቃ አመጣታለሁ። የማይረባ ቆይ እንዴት ነው ነገሮች በአንዴ እንደዚህ የተደራረቡ? አንቺ ማትረቢ ነይ ውጪ። እሺ እህቴ የለክም። እሺ በእናትህ በምትወደው ሰው ለምን እንዳትገለኝ? ይገሏታል ወይም ካልሆነ ደግሞ ለወንዶች አሳልፈው መጫወቻ ያረጓታል። ተጫውተውበት ሲያበቁ ደግሞ ማንም በማያገኛት ቦታ አርቀው ይጥሏታል። እና እንደዛ ከሆነ እናድናታ፣ እንጥራውና ሲመጣ ተባብረን እንቀጥቅጠው። እንደምታስቢ እኛ እዚህ በአንድ ሰው ብቻ የምንጠበቅ ይመስልሻል? እዚህ አካባቢ ላይ ግማሹ እንደ ገበሬ፣ ግማሹ ሰው ጠባቂ፣ ግማሹ ሰፈር ጠባቂ መስሎ ነው የሚኖሩት። ከዚህ በር ብታልፊ እንኳን ወዴት እንድታመልጪ አትችይም። እሺ ቆይ እናንተ እዚህ ከገባችሁ ስንት ጊዜ ሆናችሁ? ሁላችንም ከ5 ወር በላይ ሆነ። እኔ 1 ዓመት ሆነኝ። እዚህ ከገባን በኋላ ሁሉም አብሮን ከሚወጣ ወንድ ጋር አድኑን ብለው ይጠይቋቸዋል። ግን በብዙ ምክንያት ብዙ ሴቶች ሲደፈሩና ሲገደሉ አይቻሉ። አዳዲስ ሴቶችም ሲመጡ መማሪያ ሲሆኑ አይቻሉ። ለምንድነው ቆይ ከውስጥም ሲሉ የሚገደሉት? ምክንያቱም እዛ ቤት የሚመጡት ሰዎች ሁሉ የነሱ ሰዎች ናቸው። እዛ ቤት እንዳለ የሚመጡት ደግሞ ባለስልጣንና ባለሀብት ብቻ ናቸው፣ የራሳቸው ሰዎች ናቸው። ስለዛ ማንም ሊያድነን አይችልም ማለት ነው። በእኔ ያሳዝን ሁኔታ ማንም የለም። ከወራት በፊት እዚህ ከኛ ጋር የምትኖር ልጅ እንኳን ብዙ ፈተናዎች ቢገጥሟትም ተቋቁሜ አልፌ አስይዛቸዋለሁ እያለች ትዝት ነበር። ከአለቃዎቹ አንዷ የአጎቷ ሚስት ነበረች። ታውቂያለሽ? ስለሷ ምንም መረጃ ሊሰጡን አልቻሉም ነበር። ሌሎቹ ሴቶች ሲሞቱ ለቤተሰቦቻቸው ደውለን እንድናረዳቸው ያስገድዱን ነበር። ማለት ቆይ ደውላችሁ ስትጠይቁ ሬሳችሁ የት እንዳለ ወላጅ እንኳን ደውሎ አይጠይቅም እንዴ? እንጠየቃለን፣ ግን ለሱ ምላሽ ይነገረናል። ስደት እየወጣን በበረሃ ላይ በራብ እንደሞተች ወይንም ደግሞ ገንዘብ አምጪ ብለው እንደገደሏት ወይንም ደግሞ የምንሄድበት መርከብ ተገልብጦ አብዛኞቹ ስደተኞች እንደሞቱ እንድንል ያስገድዱናል። በፈጣሪ ስም። እሺ ቆይ ሁሉ የሚገደል ሰው የት ነው የሚወሰደው? ቅድም እንደነገርንሽ ለጠባቂዎቹ ይሰጡናል። ከዛን እንደፈለጉ ከተጫወቱብን በኋላ ይገሉናል። ከዛ በኋላ ሟቾቹ ብዙ ከሆኑ አንድ ጎጆ ቤት ውስጥ ያስገቡና ያቃጥሉናል። የሟቾቹ ቁጥር 1 ከሆኑ ምሽት ላይ ጅብ እንዲበላን ጫካ ውስጥ አውጥቶ ይጥሉናል። ቆይ ግን እናንተ ይሄን እንዴት ልታውቁ ቻላችሁ? ለአንቺ ለምን እንዳላሳዩሽ አላውቅም። ካስቸገርሽና አንቺ ከሞት የሚያጡት ነገር ካለ ቆይ ሁሉ ስቃይ አይተህ ይሆን? እባክህን አምላኬ ሆይ የእነዚህ ምስኪን ሴቶች ህይወት እንድታደግ አንተ እርዳን። በሉ ተነሱ፣ እንዘጋጅ። ሰውየው ተናደደ። እንደዚህ ሆነን ከመጣ ያቅልናል። ብንዘጋጅ ይሻላል። ይሻላል። በቃ የወሰዷት ሴት ረሳናት እንዴ? ቆይ ምን አይነት ጭካኔ ነው? የኔ ውድ ህይወት እዚህ እንደዚህ ነው የሚቀጥለው። አንዷ ከሌለች አንዷ ትተካለች። እኛም እስካሁን በህይወት የቆየ ነው አፋችንን ዘግተን በመቀመጣችን ነው።
እባክህ ይቅርታ አድርግልኝ። ለማንም ትንፍሻለህ። እባክህን ይቅርታ አድርግልኝ። እኔን ለማወቅ በጣም ጓግተሽ ነበር አይደል? እባክህን ይቅርታ አድርግልኝ። በቃ እሺ፣ ለማንም አልናገርም። ለማንም ያዘዝከኝ ሁሉ እሰራለሁ። እባክህን ይቅርታ አድርግልኝ። አሁን ስታውቂ ምን ተሰማሽ? እናንተ ያዘዛችሁን ሁሉ ለመስራት ዝግጁ ነኝ። ብቻ ይቅርታ አድርግልኝ፣ አትግደሉኝ። ድሮም እኮ ያዘዝንሽን ነበር መሰለኝ። ከዛ የተለየ ምን ልትሰሪ ትችያለሽ? በእናትህ በቃ እሺ፣ አትግደለኝ። እኔ ምንም ነገር ለመስራት ዝግጁ ነኝ። ታዲያ ይሄ ጥቅምሽ ለእኔ ለምንድን ነው ያልከኝ? በእናትህ እሺ፣ አትግደለኝ። በቃ የፈለግኩት ሁሉ እሰራለሁ። እባክህን ይቅርታ አድርግልኝ። እናቴ ላይ ነች። ካገኘሻት ሰላም በይልኝ። ሰማኛል። ልጆቹን ጥራቸውና ወደሚወስዱበት ይሰዷት። እንደገና ደግሞ እነዚህ የቀሩት ምን ሆነው እንደሆነ አጣራ። ብዙ ባታበሳጭ ደስ ይላል። ቆይ ምንድን ነው? በሽተኛ መጠየቅህ ነው? እንዴት እንደሆነች ደግሞ ፈልጌ ነው። ያው ደውዬ ደግሞ እንዳልጠይቅሽ ስልክ አልተለዋወጥም እና ቤት ውስጥ ምን ተይዞ እንደሚከስ ስለማላውቅ በዛ ነች ይመጣ። ኧረ እኔ ስቀልድ ነው፣ አትደንግጥ። እሺ አልደነግጥ። ግን አንቺ ደህና ነሽ? ህመም ምናምን አይሰማሽ ማለት? ኧረ ምንም ነገር የለም፣ እኔ ደህና ነኝ። ደግሞ ስለዚህ ጉዳይ ማንም ሰው እንዳያውቅ እሺ? በቃ እኔ እናንተ መኪና ውስጥ ገብቼ እንደተዋወቀ እንዳትናገር። ግን እኮ ቤተሰቦችሽ ሁሉንም ነገር ማወቅ አለባቸው። ቆይ አንቺ የአደጋ ጊዜ ተጠሪ ማን ነው? ለነገሩ እኔ የለኝም፣ ግን አንቺ ስለ ቤተሰቦችሽ ስታወሪልኝ ጥሩ ቀረቤት ያላችሁ ይመስላል። አዎ እኔ ነበርኩኝ ለእነሱ ጥሩ ያልሆንኩት። እነሱ ለእኔ መልካም ከማሰብ ውጭ አንድ ቀን እንኳን ክፉ ነገር አስበውብኝ አያውቁ። ታዲያ ለምንድን ነው እንዲሰማ ያልፈለግሽው? እነሱም ለራሳቸው በጣም አስቸጋሪ ቀናቶችን እያሳለፉ ነው። የናታንና የጽዮን አባት እንደሞቱ በቅርብ ነው በስልክ የሰማነው። ጽዮን ደግሞ በደረሰባት አደጋ ማስታወስ አትችልም። ይህን ከሰማች ደግሞ የበለጠ ትጎዳለች ብሎ ወንድሟ ሀዘኑን በውስጡ አፍኖ ይዞታል። ሲያሳዝኑ። የአባት ሀዘን ምን ያህል ከባድ እንደሆነ እኔ ጠንቅቄ አውቀዋለሁ። ለዛውም ደግሞ ለብቻ መታመም። ያንተም አባት በቅርቡ ነው የሞቱት? አመታቶች አልፈዋል፣ ግን እኔ የማስታውሰው ልክ እንደ ትላንትና ነው። የአባቴ አሟሟት እንዲሁም ደግሞ ማየት የሌለብኝ አንዳንድ ነገሮች ተጨምረው ከባድ ሀዘን ውስጥ ነበር። ተስፋ ያልቆረጥኩትና የተጽናናሁት ለፍቅር ስል ነበር። ፍቅር ማለት የእህት ስም ፍቅር ነው ወይስ ፍቅር ለምትባል ልጅ ነው? ሁለቱም አይደለም። በዛ ሰዓት ላይ ከአዲስ ልጅ ፍቅር ይዞኝ ነበር። ይገርምሻል፣ እሷ እስከነ መፈጠር ያታገኝ፣ ግን ለእኔ መጽናኛ ነበረች። የአባቴ አሟሟት እንዲሁም ደግሞ ማየት የሌለብኝ አንዳንድ ነገሮች ተጨምረው ራሴን እስከ ማጥፋት አድርሶኝ ነበር። ይገርምሻል፣ ጫካ ሄጄ አንገት የሰርግ ገመዱ እንደዚህ ሳስገባው የእሷ ምስል እየመጣ ነበር የሚያድነኝ። ይህን ያህል እና ቆይ ለእሷ ስትል ራስን ማጥፋት ታውቀው? በፈጣሪ ስም ምን አይነት ጥያቄ ነው? ቆይ የምጠይቅህ ግን ያው በቃ እኔ ልጠይቅህ የፈለግኩት እናትህና እህትህ አሉ አይደለ? አንተን እነሱ በማጣታቸው እኮ ይጎዳሉ። የሚጎዱ እንኳን አይመስለኝም። በተለይ ደግሞ እናቴ እኔ በህይወት መኖር የሚያሰጋት ይመስለኛል። ማንም ሰው እንዳገኝ አትፈልግም። ኢቨን አንቺ ጋር ራሱ ስመጣ መኪኔን ቢሮ በር ላይ ቆሜ ነው በጀርባ ብሮጥቼ በራይድ የመጣሁት። እዛ ማን ለመኖሬ ካወቀች ትከታተለኛለች። እውነት ይህን ያክል? ቆይ በዚህን ዘመን እንዴት ልጅን በዚህ ልክ መቆጣጠር አይከብድም? ደግሞ አንተም ትልቅ ሰው ነህ። ለእኔ በማሰማ ቢሆን ኖሮ አሪፍ ነበረ፣ ግን እንደዛ አይደለም። በቃ ተይው፣ ስለ ሌላ ነገር እናወራ። ቆይ አንቺ ግን ለምንድን ነው ከቤት ያልወጣሽው? ምን የምትነግሪኝ ነገር አለ? ለዛሬ ቤት ለዋል ብዬ ነው። ያው ሰሞኑን አንዳንድ ቢዚ የሚያደርጉኝ ስራዎች ስላሉኝ ትንሽ ረፍት ለማድረግ ብዬ ነው። ስገባ ቅድም በር ስከፍችልኝ ፊትሽ ግን በጣም ግርጥት ብላ ነበረ። እንደዚህ እያየሁሽ ነው ወደ ራስሽ የተመለሽ። ቆይ የተፈጠረ ነገር አለ እንዴ? ምን እንደተፈጠረ ልነግሪኝ ትችላለሽ? አባቴ ሞቶ እዚህ ጋር ነበር። ታውቃለህ፣ አባቴ ከክፍሌ ደረዋይ ብሎኝ ነበር የወጣው።
ልክ እሱ እንደወጣ የሉሊትን ድምፅ ሰማን። በጣም እየጮች ነበር። የእሷን ጩኸት ሰምተን እየሮጥን ስንመጣ አባቴ እዚህ ሰውነቱ በደም ተለውሶ ነበር። እሱን የወጋው ቢላ ደግሞ የናታን እጅ ላይ ነበር። ከሱ ውጭ ደግሞ ማንንም መጠርጠር አልቻልኩም። ቆይ የአባትሽ ገዳይ ማን ነው? እስካሁን አላወቅንም። ናቱ አለመሆኑን ግን አረጋግጠናል። ለተወሰኑ ወራቶች ታስሮ ነበር። ከዛም በኋላ ግን ንጽህናውን አረጋግጠን ከእስር ቤት አስፈታ ነው። አንዳንዴ አለማወቅ ጥሩ ነው። በተለይ አውቀሽ መፍትሄ ማታመጪ ከሆነ በህይወትሽ ከአንቺ በላይ ኃይል ያላቸው ሰዎች አሉ። እንደፈለጉ ሊቆጣጠሩሽ፣ እንዳትንቀሳቀሽ ሊያረጉሽ የሚፈልጉ ሰዎች አሉ። እኔ መመክርሽ የአባትሽ ገዳይ የቅርብ ሰው ከመሰለሽ ይቅርብሽ፣ ለማውቃት ሞክሪ። ለምን? እንደውም ጠላቴ ማወቅ ይጠቅመኛል እንጂ። ምንም ትርጉም የለውም። አንዳንዴ ከውሸት በላይ እውነት ያማል። ድንገት አንቺ የማትጠብቂው ሰው ቢሆን በጣም ትጎጃለሽ። እኔ አባዬን ከምንም ነገር በላይ ነው የምወደው። ታውቃለህ፣ እኔ ከእሱ ጋር ብዙ ነገሮችን አጥቻለሁ። እሱ ሲሞት ባዶ ሆንኩኝ። ምንም የምደገፈው ነገር አጣሁ። አባት ዋርካ ነው ሲባል ግራ ይገባኝ ነበር። ዋርካ ለጥላ የሚያገለግል ትልቅ ዛፍ እንደሆነ ስረዳ የአባቴ ጉድለትን በደንብ ገባኝ። እዚህ ከሚደብርሽ ለምን ወካ እናደርግም እንዴ? በዚህ ፀሐይ? አሁን እኮ እኩለ ቀን ነው። አንቺ በፈለግሽው ሰዓት መንቀሳቀስ እንችላለን። ያው ሰለቸኝ ካላለሽ። አረ በፍጹም። እንደውም ሰው በሌለ ሰዓት በክፉ ቀን የተገኘ ወዳጅ ነህ። ስለ ልጅቷ እኮ ጀምረህ ሳትጨርስልኝ ሌላ ርዕስ ላይ ገባ። እሱን ሌላ ጊዜ እነግርሻለሁ። ውይ አንተ ደግሞ ሁል ጊዜ ሌላ ጊዜ ሌላ ጊዜ። አንተ ሌላ ቀንም ቢገኝ አንተ ታሪክ እንዲህ በቀላሉ የሚያልቅ አይደለም። አይ ለቃ፣ እንደውም በስበቡ እንገናኛለን። የዛሬው አደረጃጀት ደግሞ በጣም ደስ ይላል። ምን ነው ተባብራችሁ ልትገሉኝ ነው እንደመጣችሁት? እኛ እንዳንተ ያገኘነው ሁሉ አንነድፍም። ከቻለን ለማስተማር እንሞክራለን እንጂ። እሺ የኛ አስተማሪዎች የዛሬው ኮርሳችን ምን ነው? ብላክ ቦርድና ቾክ ላምጣ ወይስ ዋይት ቦርድና ፓርከር ይሻላችኋል? አሁን እኮ ጊዜው ተለውጦ ሁሉም ነገር በኦንላይን ነው። እሺ ይሄ በጣም ደስ የሚል ለውጥ ነው። እሷን ታማምነው እንደዚህ ደረተን ገልብጥ የመጣው ይኸውልህ፣ ያረከውን ነገር ሁሉ ብነግራት እኔን ሳይሆን አንተን ነው መሸሽ የሚጀምረው። እሺ እኔ ስላንተም ሆነ ስለሱ ምንም የማወቅ ፍላጎት የለኝም። ካንተ የምፈልገው ነገር ቢኖር ያ ዘመድ ምን ፈልጎ ከወንድሜ ስርስር እንደሚል እንድታጠራልኝ ብቻ ነው። ወንሽን ታውቂያለሽ? በጣም ነው እንዳንቺ አይነት ወን ያላችሁ ሴት የምትሆንሽ። አሁንስ በቃ እሺ። ቆይ አንተ እንደ ወንድም በሰው ቤት መቀለድ ትንሽ እንኳን አይሰቀጥጥም እንዴ? አንተ ምን ገፈተርከኝ? ይኸውልህ ዳጊ፣ አንተ ላይ መጥፎ ላለመሆን እየሞከርኩ ነበር። ከዚህ በኋላ በማድረጋቸው እያንዳንዱ ነገር ጣልቃ እንዳትገባ። ይኸውልህ ይህ እንዲሁ እንደሚያደርጉ ራስህ ነህ። በኋላ በእኔ እንዳታዘንሽ። ምንም አታመጣም። ስማ፣ ዝም ብለህ አትጎርር እሺ። ካንተ ጋር ያገናኘኝ ዳጊ እንደሆነ ልትነግረው ከሆነ ቢኒ ካንተ በዘለለ እኔንና ወንድሙን በደንብ አድርጎ ያምነናል። ዝም ብሎ ድካም ነው እሺ የሚሆንብህ። ዝም ብለህ አትለፍልፍ። ግን ደግሞ ከእናንተ በላይ ልታመንበት የምችለው ነገር ከዳጊ ጋር የግል ኬዝ አለን። ከቢኒያም ብታድኝ እንኳን ከያፌት ግን መቼም ልታድኛች። እውነትህን ነው ዳጊ? ንገረኝ፣ ከያፌት ጋር የሚያገናኛችሁ ነገር ምንድን ነው? እባክህ አቤላ እንደዛ አታደርግ። ያን ነገር እኔ እንዳላረኩት አንተም እኔም እናውቃለን አይደለ? እኔም ማቀው አንተ እንዳደረግከው። ይኸውልህ ራስን ነፃ ለማድረግ እንዳትሞክር እባካችሁ ንገረኝ። ቆይ ለምንድን ነው የምታስጨንቁኝ? በቃ አቤላ አንተ ንገረኝ። ቆይ ዳግም ያፌትን ምንድን ነው ያደረገው? ያፌትን የሚገው ዳግም። ይኸውልሽ እኔ የምልሽን ነገር የማታደርጊ ከሆነ ዳግምን ለያፌት አሰልፌ ይሰጠዋለሁ እና ደግሞ ያን ቆንጆዬ ፎቶአችን ለወንድምሽ እልክለታለሁ።
የሚያስገለፍጣችሁ? ቆይ አንተ ብቻ ነው መሳቅ የምትችለው? እኛም ከፈለገን እየዞርን መደነስ እንችላለን። እሺ ቆይ ጽዮንን እንደ ሌሎች ስትጫወትባቸው እንደነበሩት ህፃናት ነው እንደምታስባት? ህፃናት ለካጺ ስለሱ መጥፎ ጎና ነገርኩሽማ። ይኸውልሽ አቤል ማለት ከእድሜው የሚያንሱ ሴቶችን እያታለለ አብሯቸው እንዲያደር የሚያደርግ ጨካኝ ሰው ነው። ምን? ዳግም እውነቱን ነው የሚያወራው? ቆይ አንተስ ብትሆን እንደዚህ ጨካኝና ወንጀለኛ እንደሆነ እያወቅ እንዴት ጓደኛ ታደርገዋለህ? እናቴ አሁን ነገሮች ሲደጋገሙ ከመጥፎ ሰዎች ራቅ ማለት ጀመረች እንጂ በፊት ላይ መጥፎ ሰዎችን ቀርበናቸው ወደ መልካም ባህሪ ካላመጣናቸው ምኑን ከእነሱ ተለይን ትለን ነበረ። ማለት አንተ እነሱን ለማገዝ ስትሞክር እንደ አቤል አይነቱ ደግሞ እኮ ለአንተ ጉድጓድ እየማሰለ ነው። እሱማ ትጠነቅቂያለሽ። ግን እኔ የሙሉ እናቴ ምክር ስላልሰማው አመንኩት። እናቴ ቅረብ ግን አትመን ትለኛለች። እኔ ደግሞ መቅረብ ብቻ ሳይበቃኝ አመንኩት። ያ ደግሞ የአቤል ችግር ሳይሆን የኔ ጥፋት ነው። እሱማ ልክ ነህ። እባብ ስራው መርዝ መጥፋት እንደሆነ እያወቅ ከሱ ጋር ልጫወት ካልክና ሲነድፍ ማለቃቀስ ከጀመርክ ችግሩ የባቡ ሳይሆን የራስህ ነው። የሱ የዕለት ተግባሩ መርዝ መጥፋትና ሰዎችን መንደፍ ነው። እሺ አሁንስ በደንብ ወርታችሁ ጨርሳችሁ? አዎ ጨርሰናል። ወደ መጀመሪያው ርዕሳችን እንመለሳ። አሁን ከዚህ በኋላ ያፌት ለምን ናታን እንደሚከታተለው አጣርተህ ትነግረናለህ። መጀመሪያ ያፌት ከማንም ስርስር የሚሄድ ሰው አይደለም። ሁለተኛ እኔ አቤልን ለማዘዝ ማንም ሰው እንዳይሞክር እሺ? አሁን ግን ቀጥ ብዬ ያፌት ጋር ሂጅ ወንድሜ በሰዓቱ በጣም ተደናግጬ ስለነበር አሁን እንድትወስን አናስገድድም። አስብበት። ቤት የማንም ህፃናት መጫወቻ ነው። መሽም ከበላችሁ ሰራላችኋል። እየሰማሁ ነው። የሆኑ ሰዎች እየተከተሉኝ ነው። ስለዚህ ማጣራት ጀምራለች ማለት ነው። እንደዚህ በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። እንደዛ ከሆነ በቃ መንገድ ልቀይርና እንዲያገኙኝ ላድርጋቸው። እኔማ ገኒና ቢኒ ጋር እየሄድኩ ነበረ። ግን አሁን ላይ እነሱ ጋር መሄድ ማለት እኔንም እነሱንም ችግር ውስጥ መክተት ማለት ነው። ወይ ናታን ምን ሆኗል እንዴ? ወደዚህ እየመጣ ነው አልከኝም ነበር እንዴ? ምን ሆኗል? እንዴ እዛ ጋር ስልክ እያወራ አላየሁትም እንዴ? እኮ እኔም እኮ እያየን ባላየ ታጥፎ ሲሄድ እኮ ገርሞኝ ነው። ነው የሆነ ነገር አለ እንዴ? ምን ሆኗል? አረ ምንም አልሆነም። ትናንት በዚህ ስናልፍ ቦታውን ማሳይቻለሁ አንቺ የምትሰሪበት እንዴ። ታዲያ ምን ሆኖ ነው? ወይ በስልክ የሆነ ነገር ሰምቷል እንዴ? ወይ ጉድ! ወይ ደግሞ ጽዮን ነገሩን ሰምታ ይሆን እንዴ? እኔ እኮ ግራ ገባኝ። ከማለት ሰማ ትችላለች። ያ የማይረባ መቼም አውቆ ሊነግራት አይችልም። ቆይ ይሄ አስር የምትሰድበው ልጅ ግን ማን ነው? ወይ ቢኒ ናት ምን ሆናል? ቆይ በስልክ እያወራ ያየነ እኮ ከመቼው ተሰወርክብን? አስቸኳይ ስልክ ስለተደወለልኝ ነው። ገኔንም ይቅርታ ጠይቅልኝ። ይሄ ምን ማለት ነው? ቆይ የተደወለልህ ስልክ ከኛ ጉዳይ በጣም አስቸኳይ ሆኖ ነው? አቢኒ ከምንም ነገር ይበልጣል። አሁን እናንተ ጋር መጥቼ ቢሆን ኖሮ ለኔም ለእናንተም ጥሩ አልነበረ። ለምንድን ነው አንተኛ ጋር ብትመጣ ጥሩ ማይሆን? ናት ችግር ውስጥ ገብተሃል እንዴ? ሰሞኑ ምንም እየነገርከኝ አይደለም። ትንሽ ታገሰኝ፣ ሁሉንም ነገር እነግርሃለሁ። ከመጀመሪያውም ጉዳይ ውስጥ እንዳላስገባ ብዬ ነው። እና ደግሞ ለተወሰነ ቀን ሁለታችን በስልክ ብቻ ብናወራ ጥሩ ነው። እንዴ አሁን ደግሞ በጣም አስፈራኝ። ቢኒዬ ናታን ምን ሆኖ ነው? ወንጀል ውስጥ ገባ እንዴ? ወይ እየሸሸ ነው ያለው? ቢኒ
እባካችሁ ተረዱ። እኔ ምንም አይነት ወንጀል ውስጥ ገብቼ አይደለም። በቃ ለትንሽ ጊዜ ቢያንስ ለአንድ ሳምንት ብቻ። እሺ እኔ ምንም ብለህ ስለማትነግረኝ አንተ እንደፈለግ ስፈልገኝ መገናኛችንን ታውቃለህ። እዛ መምጣት ትችላለህ። ራስን ጠብቅሽ። እንዴት ትለዋለህ? ጓደኝነት ማለት በቃ ይሄ ነው እንዴ? እንዴ ልታግዘውና ይዞ ልትለው ሲገባ የራሱ ጉዳይ ይባላል። ገኒ አንቺ እንደምታስቢው አይደል። ናታን ድሮ እንደማቀው ይሆነልኝ አይደል። ይሄ በቃ ብዙ ነገሩ ተቀያይሮብኛል። ይዘን ይደሰት እኔ ማቀው ነገር የለም። እኔን እንኳን እንዴት ነው ብሎ እንደ ጓደኛ ራሱ ከጠየቀኝ በጣም ቆይቷል። እና እሱ ተቀየረ ብለህ አንተ መቀየር አለብህ እንዴ? እሱማ የለብኝም። ግን ገኒ አሁን ሊያገኘኝ እኔም ደግሞ ላገኘው ካልቻልኩ ምን ማድረግ አለብኝ? እሺ ለማንኛውም በቃ ወደ ቤት እኔ ልሂድ። እሺ በርቺልኝ። ቻው፣ ሰላም ዋል። ጣጣ ነው እኮ እንዴ። ሄሎ፣ አረ በሰላም ነው። አንድ ነገር ማወቅ ፈልጌ ነበር። ዲኤንኤ ለማስመርመር ምን ያህል ገንዘብ እንደሚፈጅ ማወቅ ፈልጌ ነበር። አዎ የገነትን እናትነት ማረጋገጥ ፈልጌ ነው። አይ በግሌ ነው ማወቅ የፈለኩት። እንዴ የአንድን እናትነት ለማረጋገጥ የሁሉ ገንዘብ አልበዛም? በቃ እሺ ላስብበት። እሺ ቻው። ቆይ አሁን የሁሉ ገንዘብ ከየት ነው የማመጣው? ስማ ታሪኩ፣ ነገው ነው የሉሊትን የስቃይ ቪዲዮ ከጣቷ ጋር እንድታመጣልኝ እፈልጋለሁ። ዛሬ አንድ ጣቷን እቆርጥላታለሁ። አይ ብላ የምታስቸግር ከሆነ ደግሞ የቀረውን አራቱንም እቆርጥላታለሁ። አታስብ አለቃ፣ ዛሬ ልንይዛት ነበር፣ ግን ደግሞ ከመጋዘን እንደወጣች ቶሎ ነው ወደ ቤት የገባችው እና እዛ ሄደን ግርግር መፍጠር አልፈለግንም ነበር። ቤት ለመሄድ በፍጹም እንዳታስቡ። በተለይ ጽዮን ባለችበት ምንም አይነት ግርግር እንዲፈጠር አልፈልግም። እሷ ለሰከንድም ቢሆን እንድትጨነቅም ሆነ እንድታዘን አልፈልግም። እሺ እንዳልክ ይሆናል አለቃ። ሄሎ እንዴት ነህ? በእናትህ የባለፈው ልጅ እንዳስቸገረች እኮ ሰማሁ። በጣም ይቅርታ አድርግልኝ። በቀጣይ እናስተካክላለን። እሺ እየሰማሁ ነው። ክስ? የምን ክስ? ቆይ ማን አባቱ ነው ደፍሮ እኔ ላይ ፋይል መክፈት የቻለው? ምን? ይህ ውሻ እና ቆይ እናንተ እንዴት ዝም ትላላችሁ? እና አዲስ ይሁና አግባቡትና መጥሪያ እኔ ጋር ከመድረሱ በፊት እንዲዘጋ አድርጉ። ወይኔ አፊት አለቃ ምን ተፈጠረ? ቆይ ዛሬ መርዶ ብቻ መሰማበት ቀን ያደረገው ማን ነው? ከዚህ ሁሉ ነገር ጀርባ አንድ ሰው ያለ ይመስለኛል። አለቃ ምንድነው? ያ የማይረባ ቢኛም ሳላሳስረው በፊት ህፃናቶች እጽ እንዲያዘዋውሩ እንደማደርግ ደርሶበት ክስ መስርቶብኝ ዳኞች ጋር ሳይደርስ አዘግተነው ነበር። በሰዓቱ በደንብ ስላላደግን ዳኞችን የመግዛት አቅም አልነበረንም እና ያንን ፋይል በድጋሚ እንዳዲስ አስወጣው። እናም ችግር አለው? ዳኞች እኛ ሰዎች አይደሉ? ውድቅ ያደርጉታል እኮ። ዋናው ዳኛ አዲስ ነው እና ማንንም አይሰማ። እንደነገረኝ ከሆነ ለሌሎቹም ችግር ሆኖባቸዋል። ይሄ ኬስ ፍርድ ቤት ከደረሰ ትልቅ ችግር ውስጥ እንገባለን። ይሄ ውሻ ልጅ ገለዋል። በነገራችን ላይ ማምለጥ ታዋቂ ትፈልጋለች። አረ በዚህ ፍጥነት ማለት ለምን ካጋቾቹ ጋር እኔም አንድ ላይ መስያት ነው እንዴ? አሁንማ ወደዛ ጫካ ከመሄድ ምን ነው እግሬን በቆረጠው እያልኩ ነው እንዴ። እንቅልፍ መተኛት እኮ አልቻልኩም። እኔ እህቴን ማጣት አልፈልግም። አንቺ ወይ እናትሽ ከማይነካ አካል ጋር ተጋጭታችሁ ቢሆንስ እዛ ጫካ ውስጥ ያሰሩሽ? ፊልም ላይ አይተሽ ከሆነ
በሀብታም ጣጣ ድሃው አጉል ወንድ ሲጫወት እሱ ነው የሚጎዳው። ሴቷ ደህና ቤተሰብ ይኖራታል፣ እሷን በመላ ያስፈቷታል። ወንዱ ነው ከነ ቤተሰቡ ችግር ውስጥ የሚገባው። አይ አታስቢ፣ የኛ ታሪክ እንደዛ አይሆንም። በቃ ማማን አስተዋውቅሃለሁ፣ ከዛ ስራ ታገኝልሃለች። እንደውም ለእህትህም ጥሩ ነው። ከዚህ በኋላ ለራሷ ብቻ ትጨነቃለች፣ አንተም እንደዛው ለራስህ ብቻ ትጨነቃለህ። ቢያረግልኝማ በመነደል በተለይ ደግሞ ደህና ደሞዝ ቢኖረው በቃ ሁሉን ነገር ይችልና እህቴ ቤት እንድትቀመጥ አረጋት ነበር። እህትህን ግን በጣም ነው አይደል የምትወዳት? ያለሷ ማናለኝ? እህቴ ማለት አይኔ ናት። ይሄ አይኔ ብሌን ይታይሻል? አይንሽ ከጠፋ ሁሉም ነገር ጨለማ ነው። እኔም እህቴ ከሌለች ዓለም ሁሉ ለኔ ጨለማ ነው። ወደ ነገ ሲሻገር እህቴን እያሰብኩ ነው። እውነቴን ነው። እሷን ለመግለጽ ምንም ቃላት የለኝም። ህመሟን እኔ ብታመምላት፣ ድካሟን እኔ ብደክምላት፣ ያለኝን ደስታ ሁሉ ብሰጣት፣ በሞትላት እንኳን አይቆጨኝም። እህትህ ታድላ። ግን እንደዚህ እንደምትወዳት ታውቃለች? እኔም ወንድሜን በጣም ነው የምወደው፣ እሱ ግን በፍጹም አይወደኝም። በሱማ እርግጠኛ አትሁኝ። መውደድንም መጥላቱንም ራሱ ባለቤቱ ብቻ ነው የሚያውቀው። ዳድ ከመሞቱ በፊት ቤታችን በፍቅር የተሞላ ነበር። ፍቅራችን በጣም ነበር የሚለየው። መሽቶ እስክንሰባሰብ በጣም ነበር የሚጨንቀኝ። ዳድ ከሞተ በኋላ ግን ወንድሜ ፍጹም የተለየ ሰው ሆነ። ወደ ቤት ሲገባም ሲወጣም አታየውም። በቃ ከገባም ክላሱን ቆልፎ ቁጭ ነው የሚለው። ማንም የማያምነው ነገር ምን እንደሆነ ታውቃለህ? ምንድን ነው? የወንድሜን ክፍል ካየነው እኔም ማመም አመታቶች አልፈዋል። ልብስ እንዲታጠብለት ሲፈልግ ብቻ በሻንጣ አድርጎ አምጥቶ ሳሎን ያስቀምጣል። ከዛ ታጥቦ ተጣጥፎ ክፍሉ በር ላይ ይቀመጥለታል። ሲመጣ ይዞ ይገባና ይቆልፋል። ግን ወንድምሽ ከአባትሽ ሞት በኋላ ለምን እንደዚህ ተቀየረ? አንቺ ወይ እናትሽ አልገደላችሁት? እኔንም አይገባኝ እሱ ነው። አሁንማ ከማም ጋር ፍጹም አይግባቡም። እሱ ልክ እንደ ጠላት ነው የሚያያት። ምናልባት ከእናትሽ ጋር ያጋጫቸው ነገር ይኖር ይሆን? ምናልባት አንቺ ማታውቂው ማለት ነው። አይ በፍጹም። እኔም ማም ልክ እንደ ጓደኛዬ ናት። የቀን ውሎዋን ትነግረኛለች፣ የቀን ውሎዬን እነግራታለሁ። ከኛ የራቀው ወንድሜ ብቻ ነው። እንደዛ ከሆነ ልክ ልትሆኚ ትችያለሽ። ወንድምሽ የራሱ ችግር ሊኖርበት ይችላል እንጂ ከእናትሽ ጋር እንደዚህ የምትቀራረቡ ከሆነ ለምን ብላ ትደብቅሻለች? አዎ እሷ ምንም ነገር መደበቅ አትወድም። ስትተዋወቅ አታያታለህ። በቃ ሁሉም ነገር ፊት ለፊት ላይ ነው የምታወራው። በቃ ወክ እናድርጋለን። ያ ሄሎ ሄሎ። ይኸውልህ ከዳያራ ጋር ከሆንክ ከኔ ጋር እያወራ እንደሆነ እንዳታስታውቅ። የዳያራ እናት ነኝ። እሺ ደህና ነኝ። ማውራት ትችላለህ፣ እየሰማሁ ነው። አሁኑኑ ከሷ ተለይተህ ወደ ቤት እንድትመጣ የሆነ ነገር ብላት ከሷ ተለይተህ መኪና ልክልሃለሁ፣ እቤት ድረስ ይዞ ይመጣል። ግዴታው መሆን አለበት? ከሰው ጋር ነበርኩ። ምንም ነገር ለነገ ሲባል ደስ አይለኝም። ዛሬውኑ ነው ላገኝ የምፈልገው። እሺ በቃ መጣሁ፣ ችግር የለው። እባክሽ ይቅርታ አድርጊልኝ። የግድ መሄድ አለብኝ፣ ምርጫ አልሰጠኝም። ምንድነው? የሆነ ችግር ተፈጥሮ ምናምን አይደለም አይደል? እኔ እንጃ፣ ጓደኛዬ ነው የደወለልኝ። የግድ አሁን መምጣት አለብህ ብሎኛል። ወይ ካልሆነ አብሬህ ልምጣ እንዴ? አይ እንደዛም አይሆንም። ሌላ ጊዜ ፕሮግራም አረግና ከእህቴና ከጓደኞቼ ጋር አስተዋውቅሻለሁ። እውነት? እህትህን ታስተዋውቀኛለህ? በጣም ነው ደስ የሚለኝ። እኔም እህትህን መታወቅ በጣም ነው የምፈልገው። አታስቢ፣ በቅርቡ አስተዋውቃቸዋለሁ። በይ አሁን እኔም ልሂድ፣ አንቺ ምራይ ደውይና ሂጂ። አይ አሁንማ ወደ ቤት አልሄድም። አንተን ብዬ ስለመጣው ነው እንጂ ጓደኞቼ እየጠበቁኝ ነው። ይቅርታ አድርጌልኝ። በቃ እቀጣለሁ። በቃ እንሂድ። ያ መጥሻል እንዴ?
ታዝቤሻለሁ። በጣም ክፉ ነሽ። እንዴ ማለት ምን አደረኩሽ? ያን የመሰለ ሸበላ ልጅ እኛን ለማስተዋወቅ ነው ስንጣ ጠብቀሽ ይዘሽ የምትመጪው? ለአንቺ ብላኝ እንጂ የሳብራቸው ስታደርጉ አይቻቸዋለሁ። አይተሽን ነበር? እናት አይደለም ሰላም አላልሽም? እኔ ጽዮን ያልተጠራሁበት ቦታ ላይ መገኘት አልወድም። እሺ ኧረ እባክሽ አልቀረብሽም። ደግሞ ስሚ፣ ልጁ ፎንቃ ገብቶለታል መሰለኝ። አንቺ ስትስቂ አብሎ አፉን ከፍቶ ፈዞ ነበር ሲሄድ የነበረው። እየተከታተልሽ ነበር? ደግሞ ሲጀምር ደግሞ እሱ መንገድ ላይ አፉን የሚከፍት ልጅ አይደለም። ኧረ እባክሽ ገና ታውኑ መቆርቆር ጀመርሽ። በጣም ይመስለኛል ውሾች መረጃውን ነግረው ነው እንደ እብድ ልፈልግኝ የመጣው። አዎ ተደራጅታችሁ ነው የመጣችሁት። እንደምታየው ከሆነ ሰፈሪ ውስጥ ጎረቤት ያሉበት ቦታ ነው ያለሁት። እንደለመድከው ሌላው ላይ ደብድበህ ኮፈን ውስጥ አድርጋት ወስደኝ። ትሰማኛለህ አንተ ደደ አሁኑን የከፈትከውን ፋይል ማዘጋ ከሆነ አንተም ቤተሰቦችም ለዘር እንዳቀሩ አድርጌ ነው ማጠፋችሁ። ለዘር እንዳንቀር። ስለዚህ ሚስትንም ልትገላት ነው ማለት ነው። አንተ ሲጀመር እኮ ነው ሚስት አጎት እኮ ነው፣ ማክበር አለብህ። እንደውም አንቱ ብለህ ነበር መጥራት የነበረብህ። አንተ ቆሻሻ፣ በሰው ስለተከበብ ከኔ የምታመልጥ እንዳይመስል። አገኘሃለሁ። እያደረግኩ ላለኸው እያንዳንዱ ነገር አስከፍልሃለሁ። እንደ በፊቱ እስር ቤት አስገብቼ ማለልም እንዳይመስል። አጠገብህ ሆኜ ህይወትን ሲኦል ነው ማደርግብህ። አልጠራጠር። ድሮም ለሲኦል ገነት አይታየው። ለማንኛውም መጥሪያውን ቤት ድረስ እኔ ራሴ ይዤ ልመጣለሁ። ያውኑ ዳኛ በገንዘብ መገዛው አይደለም። እሱን እናያለን። ይሄ የደለበ ቡችላ ለያፌት ስላሽቃበጠ ሜዳሊያ የሚሸለመው መሰለው እንዴ? አንድ ስህተት ቢያገኝበት እንደሚያርደውና እንደሚገለው አላወቀ። እንኳን ለሱ ለኔ አብሮ አደጉ ማለት ነው።